ወንድሞቼ እህቶቼ ይሄ ቃል አሁን የሚሰማችሁ በኋላም እግዚአብሔር ወዶና ፈቅዶ ቃሉ ተቀርጾ የምትሰሙ ሁሉ ባላችሁበት ሰላም እግዚአብሔር ይብዛላችሁ። እንደምን ከረማችሁ? እንደምን ሰነበታችሁ? በቸርነቱ የጠበቀን የእድሜ ደሃላ አደረገን። የአባቶቻችን የነቢያት አምላክ የሐዋርያት አምላክ የጻድቃን የሰማዕታት አምላክ የኛ ፈጣሪ የኛ ጌታ እግዚአብሔር ስሙ ከአጽናፍ እስከ አጽናፍ የከበረ የተመሰገነ ይሁን። እንደምን ሰነበታችሁ? ቀናችሁ እንዴት ነበረ? ቀናችሁ እንዴት መልካም ነበረ ወይ? ሰላም ነው ወይ? እግዚአብሔር አምላክ ስለዚህ ቀን የተመሰገነ ይሁን። አዎ እግዚአብሔር ወንድሞቼ እግዚአብሔር መልካም ነው። ይሄን ከልቤ ላለው እግዚአብሔር መልካም ነው። ይሄን ዛሬ ቀን የሰጠን አምላካችን እግዚአብሔር በጣም መልካም ነው። እግዚአብሔር ከልቤ ላለው እግዚአብሔር መልካም ነው። ወንድሞቼ ይሄን ማን ያገኘዋል? ብዙዎች ይሄን ሰዓት ተመኝተው ይሄን ሰዓት ማግኘት ፈልገው ያልቻሉ ሰዎች አሉ። ግን እኔና እናንተ ዛሬም እግዚአብሔር ሕይወትን አድሎን ዛሬም ጤንነትን ሰጥቶን እነሆ በፊቱ ቁጭ ብለን እግዚአብሔር መልካም ነው በፈተና ቀን መሸሸጊያ ነው ብለን ዘመርን። ከልቤ ላለው እግዚአብሔር መልካም ነው ወንድሞቼ። እግዚአብሔር በፈተና ቀን መሸሸጊያ ነው። እና ይሄን ቀንም የሰጠን እሱ ነው። እነሆ በጠዋት ወጥተን በሰላም ገብተን እነሆ በሰላም ቤታችን ገብተናል። ይሄንን እግዚአብሔር ነው ያደረገን ወገኖቼ። ጥቂት ደቂቃ ወስዶ ካለን 24 ሰዓት ጥቂት ደቂቃ ወስዶ እግዚአብሔርን አለማመስገን ንፉግነት ነው። አለማወቅም ነው። ከእውቀት ሁሉ የበለጠ ወገኖቼ እግዚአብሔር ቃል ምንድነው የሚለው? የጥበብ ሁሉ መጀመሪያ የእውቀት ሁሉ መጀመሪያ እግዚአብሔርን መፍራት ነው ይላል። የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ነው። የማስተዋልም ደግሞ እግዚአብሔርን ማስተዋልን ቀዳሚ እግዚአብሔርን ማስተዋል ነው ይላልና ይሄንን ማወቅ ትልቅ ነገር ነው። እንግዲህ ዛሬ እግዚአብሔር ቢረዳን ጥቂት የምንማርበት ርዕሳችን ወንድሞቼ ባለፈው ጊዜ ጀምረን የነበርነውን ነገር ጥቂት እንነጋገራለን። በተለይ ስለ መንፈሳዊ ሞት እንነጋገራለን። ብዙ ሰዎች ስለ ሞት መስማት አይፈልጉም። ግን ይገርማችኋል ወንድሞቼ ታውቁታላችሁ፣ ማስታወስ ግዴታ ነኝ። ሞት ግን ለሰው ልጅ የማይቀርዳው ነው። ሰው ይሸሸዋል፣ መስማት አይፈልግም፣ ግን አይቀርም። ስለዚህ እኛ ግን የምንማረው ስለ ስጋዊ ሞት ሳይሆን ስለ መንፈሳዊ ሞት ነው። በተለይ መንፈሳዊ ሞት ምንድነው ብለን ባለፈው የጀመርነው ስለነበረ እሱ ላይ ዛሬ ጥቂት ነገር እንማራለን። በነገራችን ላይ መንፈሳዊ ሞት ማለት ከእግዚአብሔር መለየት ማለት ነው። ጨርሶንም ከእግዚአብሔር መለየት ሰው ሲለይ እግዚአብሔርን ሲክድ እግዚአብሔር ለምኔ ብሎ ሲል ያ መንፈሳዊ ሞት ነው። መንፈሳዊ ሞት ደግሞ ወገኖቼ ለሁለተኛ ሞት አሳልፎ ይሰጣል። ሁለተኛ ሞት ማለት እንደምታውቁት ሲኦል ማለት ነው፣ ሌላ ነገር አይደለም። እና ዛሬ ባለን ጥቂት ደቂቃ እግዚአብሔር መንፈስ ቅዱስ በመካከላችን ሆኖ ወንድሞቼ ምድራዊ ያልሆነ ሰማያዊ ሐሳቡን በዚህ ደቂቃ እንዲያስተምረን የሱ ቅዱስ ፈቃድ ነው። ቀናችሁ እንዴት ነበረ? ለነገሩ ጊዜ ወስዳችሁ ቀናችሁ መርምራችኋል? ዛሬ እንዴት ነበራችሁ? ይሄ ነው እኮ ጊዜ ወስዶ ከእግዚአብሔር ጋር እንዴት ነበራችሁ? ከቤተሰቦቻችሁ ጋር እንዴት ነበራችሁ? ወንድሞቼ ከሥራ ባልደረቦቻችሁ ጋር እንዴት ነበራችሁ? ከወገኖቻችሁ ጋር እንዴት? ይሄንን ማየት ትልቅነት ነው። ራስን መመርመር ማለት ይሄ ነው። እዚች ጋር እኔ ቁጭ ብዬ ወንድሞቼ ቅድም ከጸሎቴ በኋላ አንድ ነገር ያደረኩት ነገር ቢኖር እግዚአብሔር ስለ እግዚአብሔር አንስቼ የእግዚአብሔርን ቃል እያነበብኩ ራሴን መመርመር ነበር። እና ራስን መመርመር ትልቅ ነገር ነው። ስለዚህ በዚህ ሰዓት ነው እንግዲህ ህይወት በተለይ ህይወት ስለ ህይወት ምንነት የምናስብ ከሆነ ህይወት እንደምናስብ ሁሉ ሞትም ደግሞ አለ። ስለዚህ ነው እንግዲህ መንፈሳዊ ሞትና አደጋው ብለን ያልነው። በነገራችን ላይ መንፈሳዊ ሞት እንዳልኳችሁ መንፈሳዊ ሞት ከእግዚአብሔር መለየት ነው። በጣም ከባድ ነገር ነው። ከኔ ጋር ባለፈው ጥቂት ወራት የነበራችሁ ወንድምና እህቶች ታስታውሱ እንደው አስቀድመን ስለ መንፈሳዊ ዕውርነት ተማር። ከዛ ቀጠልንና ስለ መንፈሳዊ እንቅልፍ ወይም መንፈሳዊ ድንዛዜ ተማርን። አሁን እየተማርን ያለነው ስለ መንፈሳዊ ሞት ነው። ወገኖቼ እነዚህ በጣም የሚመጋገቡ ነገሮች ናቸው። ለሰዎች አንዳቸውን መስማት አይፈልጉም፣ ግን ወገኖቼ ብንሰማቸው የሚጠቅሙን ነገሮች ናቸው። ምናልን በዛ ውስጥ መንፈሳዊ ዕውርነት በወቅቱ ካልታከመ አደጋ አለው። መንፈሳዊ ዕውርነት ለመንፈሳዊ ድንዛዜ ወይም ደግሞ ለመንፈሳዊ እንቅልፍ አሳልፎ ይሰጠናል። መንፈሳዊ እንቅልፍ ደግሞ በጊዜው ካልታከመ
ወደ መንፈሳዊ ሞት ይሰጠናል መንፈሳዊ ሞት አሳልፎ ለሁለተኛ ሞት ይሰጠናል ብለን አሰብን ወይም ተማር እንግዲህ በዛ ውስጥ ሰፊ ነገሮችን አይተናል ወደ ኋላ ሄጄ ስለነሱ አላነሳም በስሩ ሊንክ አስቀምጬላችኋለሁ የምትፈልጉ ሰዎች መንፈሳዊ ውርነት ምንድነው መንፈሳዊ እንቅልፍስ መንፈሳዊ ድንዛዜ ምንድነው የሚለው ነገር ማየት ትችላላችሁ እግዚአብሔር ይርዳን እና ዛሬ ባለን ጥቂት ደቂቃ ስለ መንፈሳዊ ሞት እና አደጋው የሚል ነው የምናነሳው በነገራችን ላይ መንፈሳዊ ሞት አደጋ አለው ግን ቅድም እንዳልኩት በእኛ ባህል ስለ ሞት ማውራት በጣም ከባድ ነው ሰው ሁሉ ሞትን ስለ ሞት መስማት ጨርሶ ራሱ በቤተ ክርስቲያን ያለ አገልጋይ የሆነ ሰው እንኳን ይሄንን ነገር ብዙ ደፍሮ መናገር አይፈልግም ወይም ደግሞ መስማት አይፈልግም አሁን እዚች ጋር እኔ እንድናነሳው ፈልገው ወደ መንፈሳዊ ሞት ከመግባታችን በፊት ጥቂት ነገር ስለ ሞት በአጠቃላይ ወይም ስለ ስጋዊ ሞት ጭምር እናያለን ቅድም እንዳልኳችሁ በእኛ ባህል ታቡ ነው ይፈራል ግን የሚገርማችሁ እንፈራዋለን እንጂ ሞት የማይቀርዳ ነው ወንድሞቼ ከልቤ ነው የምላችሁ ሞት የማይቀርዳ ነው አያቶቻችን ሞቱ አባቶቻችን ሄዱ ታላላቆቻችንም ሄደዋል እኛም እንሄዳለን ስለዚህ በክርስትና ግን ወገኖቼ ክርስትና ማለት ያው ከሞት በኋላ ህይወት አለ ተስፋ አለ ማለት ነው ስለዚህ ክርስቲያኖች ሞትን የሚፈሩት አይደለም ግን ብዙኛ ክርስቲያኖች ስንሆን ስለ ሞት መስማት አንፈልግ ያሳዝናል ወላቱ እሱ እንደው አይቀር እዳ ነው የተበላቁ ታቃላችሁ እዳ ነው ሞት እኮ የተበላቁ ነው አባታችን አዳምና ህይወታችን እናታችን ሔዋን የበሉት ቁም ነው በእነሱ ምክንያት እኛም እዳው መጥቶብናል አይቀርም ወንድሞቼ ለክርስቲያኖች ግን ሞት የሚያስፈራ አይደለም ታዲያ ጊዜ ወስደን ስለሱ እንማራለን ጥቂት በነገራችን ላይ እንዳልኳችሁ ወደ መንፈሳዊ ሞት ከመሄዳችን በፊት ስጋዊ ሞት ምንድነው ብለን ብንል ቅድም እንዳልኳችሁ ሞት የማይቀርዳ ነው ግን ይሄ ሞት ለሁሉ ሰው በየተራ ነው የሚመጣው በየተራ ነው እግዚአብሔር እንደጠራው ነው ለዚህ ነው ቅዱስ ጳውሎስ ሁሉም በየተራው ይሆናል ይላል በብሉይ ኪዳን መጽሐፍትም ደግሞ ስትመለከቱ ትልልቅ የእግዚአብሔር ሰዎች እና አብርሃም እና ይስሐቅ እና ያዕቆብ እና ዳዊት እና ኢሳይያስ እነዚህ ሁሉ ሞቱ ወንድሞቼ እነሱ ሁሉ ምንድነው የሚለው ስለነሱ ሲናገር አብርሃም ሞተ በአባቶቹ መቃብር ተደመረ ለከሞት መደመር ነው ይላል ይስሐቅ ሞተ በአባቶቹ መቃብር ተደመረ ያዕቆብ ሞተ በአባቶቹ መቃብር ተደመረ የሚለው እነዚህ እግዚአብሔር ሰዎች ጠፉ አይደለም የተባለው ተደመሩ ነው ወደ ወገኖቻቸው ሄደው ተደመሩ ነው የሚለው ለዚህ ነው ለእግዚአብሔር ሰዎች ሞት የሚያስፈራ ነገር አይደለም እኛ ግን ያው የእግዚአብሔር ነገር ስላልገባን ሞት የሚባል ነገር አንፈራም እኛ ራሳችን አገልጋዮች ስለ ሞት አንደኛ ራሳችን እንፈራለን ሁለተኛ ሞትን የምናስተምረው ሰው የሞተ ቀን እንጂ በሌላ ቀን ሞት እኮ ለክርስቲያኖች ምንድነው ብለን አናስተምርም ግን ዛሬ እግዚአብሔር ቢረዳን ያው ርዕሳችን መንፈሳዊ ሞትና አደጋው ስለሆነ ወደ መንፈሳዊ ሞት ከመግባታችን በፊት እንደው ስጋዊ ሞት ለክርስቲያኖች ምንድነው የሚለው ጥቂት እናያለን ወንድሞቼ በአጠቃላይ ለእግዚአብሔር ሰዎች ለክርስቲያኖች ሞት የሚያስፈራል ይሄንን እኔ ዝም ብዬ አምጥቼ የማወራው ዝም ብዬ ፈጥሬ የምለው አይደለም ቅድም እንዳልኳችሁ ነው አንደኛ ራሱ እግዚአብሔር ቃል ወደ ወገኖቻቸው ገቡ ነው የሚለው አብርሃም ሞተ ወደ ወገኖቹ ተደመረ ይስሐቅ ሞተ ወደ ወገኖቹ ተደመረ ያዕቆብ ሞተ ወደ ወገኖቹ ተደመረ ወደ ወገን ነው እኛም ስንሞት ወደ ወገኖቻችን እንደመራለን መጥፋት የሚባል የለም ወገኖቼ ልብ በሉ እኛ ስንፈጠር ሰው ሲፈጠር ለዘላለም ሰው አይጠፋም ሰው ሲፈጠር ለዘላለም ስለሆነ ሰው አይጠፋም ወንድሜ በደንብ አድርገህ ስማኝ ስለዚህ ሞት ምንድነው ለክርስቲያኖች እዚህ ጋር ትኩረት አድርጋለሁ ጥቂት ደቂቃ ወስጄ ሞት ለክርስቲያኖች ወይም ለእግዚአብሔር ሰዎች ምንድነው ብለን ብንል የሚያስፈራ ነገር አይደለም ይልቁንም ሞት ወደ እግዚአብሔር የምንሄድበት መንገድ ነው ወደ እግዚአብሔር የምንሄድበት መኪና ነው
there is no other way to go to heaven or there is no other way ወደ ክርስቶስ ጋር ለመሄድ አይ ለዚህ እኮ ነው ባለፈው ከኔ ጋር የነበራችሁ ስንወያይ ምን አልኳችሁ ሞተው ክሊኒካሊ የሞቱ ሰዎች ሞተው እግዚአብሔር ረድቷቸው የተነሱ ሰዎች ብዙዎቹን ጊዜው ሲጀ ለማየት ሞክሬ ነበር ይገርማቸዋል እኔ አንድም ሰው ሞቶ የተነሳ ሰው እዛ መቅረት ይፈልጋል አየው ማን ነው መመለስ ወደ ምድር መመለስ ይፈልጋ ሰው አላይ ሁሉ ሰው እዚሁ ንቅር ነው የሚሉት ከፈለጋችሁ እዚህ ፌስቡክ ላይ ወደ ታች ወረዱና ስክሮል አድርጉና ሞቶ የተነሳ አንድ ሰው አለ ሄዶ መንግስተ እግዚአብሔርን ያየ ክርስቶስን ያየ ቅዱሳን መላእክትን ያየ ሰው አለ እስቲ እሱን ስሙት ምንድነው እሱ እንኳን የሚለው እባክህ ክርስቶስ ሆይ እኔ መመለስ አልፈልግም እዚሁ ካንተ ጋር ልሁን ስለዚህ እግዚአብሔር ሰዎች እንደዛ ነው ስለዚህ ለእግዚአብሔር ሰዎች ወገኖቼ ሞት የሚያስፈራ ነገር አይደለም ሞት ታዲያ ለእግዚአብሔር ሰዎች ምንድነው ብለን ብንል እነ ቅዱስ ጳውሎስ እንዳስተማሩን ቅዱስ ጳውሎስ ለምሳሌ ስለራሱ ሲናገር ይቅርታ እንደዚህ ይላል በፊልጵስዩስ ምዕራፍ 1 ከቁጥር 20 እስከ 24 ላይ እኔ ጳውሎስ ሞትን እናፍቃለሁ ነው የሚለው ናፍቆቴና ተስፋዬ ሊሄድ ከክርስቶስ ጋር ልኖር እኔ እናፍቃለሁ አይደንቃችሁም ለእግዚአብሔር ሰዎች ሞት የሚያስፈራ አይደለም እኛኮ ሞትን የምንፈራው ገና እግዚአብሔር ሰዎች አልሆንም እንደው በትህትና ለዚህ እኮ ነው ምንፈራው ስለዚህ ቅዱስ ጳውሎስ ግን የኔ ናፍቆቴና ተስፋዬ ሊሄድ ከክርስቶስ ጋር ልኖር እኔ ናፍቃለሁ በተለይ ህይወት ምንድነው ሞትስ ባለው ትምርቱ በሁለት ሐሳብ እኔ ጳውሎስ ይጨነቃሉ ግራ ይገባኛል እኔ ጳውሎስ በህይወት ብኖር ወይም በሞት የኔ ዓላማ በህይወት ብኖር ወይም በሞት የኔ ሐሳብ በስጋዬ ክርስቶስ ይከብር ዘንድ ነው ለኔ ህይወት ማለት በክርስቶስ መኖር ነው እኛ ምን ፈራውኮ በክርስቶስ ስላልኖር ነው እርግጠኞችም ስላልሆን ነው የት እንደምንሄድ ለዚህ እኮ ነው ወንድሞች እርግጠኞችም ስላልሆን እኮ ነው ምንፈራው ቅዱስ ጳውሎስ ግን የት እንደሚሄድ እርግጠኛ ስለሆነ ናፍቆቴና ተስፋዬ ልሄድ ከክርስቶስ ጋር ልኖር እኔ ጳውሎስ ናፍቃለሁ አለ ስለዚህ በሁለት ሐሳብ እኔን ግራ ይገባኛል እኔም ጳውሎስን በአንድ በኩል ሞቼ ወደ ክርስቶስ ብሄድ በሌላ በኩል ደግሞ እዚህ ቆይቼ እናንተን ልጆችን እናንተን ወንድሞችን በእግዚአብሔር ቃል ባጸናችሁ ደስ ይለኛል ግን በእነዚህ ሁለት ሐሳቦች ግራ ጋባለው የሆነ ሆኖ ለኔ ለጳውሎስ አለ እኔ ጳውሎስ በህይወት ብኖር ወይም በሞት የኔ ዓላማ በስጋዬ ክርስቶስ ይከብር ዘንድ ነው ክርስቶስ ይከብር ዘንድ ነው ለኔ ለጳውሎስ ህይወት ማለት በክርስቶስ መኖር ነው ሞት ማለት ማተረፊያ ነው አለ እንላለን እኛ ሞትን እኮ ምን ፈራው ለዚህ ነው አይገባንም እኮ አልተረዳነውም እኮ ለዚህ ነው እርግጠኞች እኮ አልሆንም እኮ በክርስትናችን ወንድሞቼ ለዚህ እኮ ነው እሱ ግን ምን አለ እርግጠኛ የሆነው ጳውሎስ ለዚህ እኮ ነው እኔ ወደ ክርስቶስ ወደ አምላኬ መሄድ እናፍቃለሁ እዛ እኮ የክብር አክሊል የጽድቅ አክሊል ተዘጋጅቶልኛል ይላል እኛ ግን እንፈራለን ስለዚህ ቅዱስ ጳውሎስ ምንድነው ያለው ለኔ ህይወት ማለት አለ ለኔ ህይወት ማለት በክርስቶስ መኖር ነው ሞትም ማለት ለኔ ማትረፊያ ነው ላንብብላችሁ ሙሉ ቃሉ የኔ ጳውሎስ ናፍቆቴና ተስፋዬ ልሄድ ከክርስቶስ ጋር ልኖር ነው አለ ላንብበው ከቁጥር 20 ጀምሮ ፊልጵስዩስ ምዕራፍ 1 ቁጥር 20 ላይ ይሄ ናፍቆቴና ተስፋዬ ነውና በአንድ ነገር እንኳን አላፍርም ነገር ግን እኔ ጳውሎስ አለ በህይወት ብኖር ወይም በሞት ክርስቶስ በግልጥነት ሁሉ እንደወትሮ አሁን ደግሞ በስጋዬ ከብር ዘንድ ነው የኔ ጳውሎስ ዓላማ በሞት ለክርስቶስ እሞታለሁ ብኖር ለክርስቶስ እኖራለሁ የኔ ዓላማ ይሄ ነው ለኔ ህይወት ክርስቶስ ነው ሞትም ማትረፊያ ነው
ወንድሞቼ እኛ ሞት ማትረፊያ ነው እንላለን። ሞት ማትረፊያ ነው እንላለን። አንድ ልጅ መስማት እንኳን አንፈልግም አቃለው። እኛም እንኳን በቤተ ክርስቲያን ይሄ ርዕስ አድርገን እናስተምረው እግረ መንገድ ካልሆነ በስተቀር። ስለዚህ ምን አለ ቁጥር 22 ላይ ነገር ግን በስጋ መኖር ለኔ የሥራ ፍሬ ቢሆን ምን እንደምመርጥ አላስታውቅም ካለ በኋላ ቁጥር 23 ላይ እኔ በእነዚህ በሁለት ሐሳቦች እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። አያችሁ ቅዱሳን ሞትን ይናፍቃሉ። ለምን? ሞት መጨረሻ አይደለም ወንድሞቼ። ሞት ማለት የህይወት መጨረሻ አይደለም። ይልቁንም ሞት ለእግዚአብሔር ሰዎች የዘላለም ህይወት መጀመሪያ ነው። ለዚህ ነው የማይፈሩት። ለዚህ ነው ቅዱስ ጳውሎስም በእነዚህ በሁለቱ ሐሳብ እጨነቃለሁ፣ ቢሆንም ግን አለ እኔ ግን ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። የእግዚአብሔር ሰዎች ሞትን አይፈሩም። የእግዚአብሔር ሰዎች በሞት የት እንደሚሄዱ ያውቃሉ። እኛ ግን ወገኖቼ ስላልገባን ስላልተረዳን በክርስትናችንም ላይ ትንሽ ሼኪ ስለሆንን ሞትን እንፈራለን። ስለ ሞት መስማት አንፈልግም። እንደዚህ ይላል በሁለት እጨነቃለሁ፣ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ሞት ከሁሉ ይልቅ እጅግ የሚሻል ነውና፣ ነገር ግን በስጋ መኖሬ ስለናንተ እጅግ የሚያስፈልግ ነው ካለ በኋላ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ። ስለዚህ በቅዱሳን ዘንድ ወንድሞቼ፣ በእግዚአብሔር ሰዎች ዘንድ ሞት የሚናፈቅ ነገር፣ ሞት ሰዎች የሚጠፉበት አይደለም። ሞት ምንድነው ብላችሁ ብትሉ ወደ እግዚአብሔር የሚሄዱበት መንገድ ነው። ስለዚህ በአጠቃላይ ግን ለክርስቲያኖች ታዲያ ሞት ምንድነው ብለን ብንል ጥቂት አንድ የሆኑ ነገሮችን ነግራችሁና አቆማለሁ። 3-4 ነገሮችን እንመጣበታለን። ነገ ጠዋትም በዚህ ርዕስ ላይ በተለይ ይሄ መንፈሳዊ ሞት በሚለው ላይ እንማራለን። እንዳልኳችሁ መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው። ከእግዚአብሔር መለየት ማለት ደግሞ ሲኦል ማለት ነው። ምንም ጥያቄ የለው። ስለዚህ ግን ለክርስቲያኖች የሥጋ ሞት ምን ማለት ነው ብላችሁ ብትሉኝ ሞት የሚያስፈራ ሳይሆን ወደ እግዚአብሔር የምንሄድበት ቅዱስ ጳውሎስ ቅድም እንዳለው የሚናፈቅ መንገድ ነው። ሞት የሚፈራ ሳይሆን ወደ እግዚአብሔር የምንሄድበት የሚናፈቅ። ይሄ ሲባል ሰዎች ራሳችሁን አጥፉ ማለት አይደለም። በነገራችን ላይ ራስን ማጥፋት ነፍሰ ገዳይነት ነው፣ ኃጢአት ነው። ለዚህ ነው በቤተ ክርስቲያን እንኳን ራሱን ላጠፋ ሰው ፍትሃት የለም። ስለዚህ ለክርስቲያኖች ግን ሞት ምንድነው ማለት ከዚህኛው ዓለም ወደዛኛው የምንሻገርበት መንገድ ነው። ስለዚህ ሞት የሚፈራ ሳይሆን የሚናፈቅ መንገድ ነው። ለዚህ ነው እንግዲህ ቅዱስ ጳውሎስ ይሄ ናፍቆቴና ተስፋዬ ነው፣ ናፍቆቴና ተስፋዬ ልሄድ ከክርስቶስ ጋር ልኖር እናፍቃለሁ አለ። ስለዚህ ከሁሉ እጅግ የሚሻል ነው አለ። ሞትን እኮ ቅዱስ ጳውሎስ ከሁሉ እጅግ የሚሻል ነው። ለምን? ወደ ክርስቶስ የሚሄድበት መንገድ ነው አለ። ስለዚህ ለእግዚአብሔር ሰዎች ሞት ምንድነው ብለን ብንል የሚያስፈራ ነገር አይደለም። ሞትን የምንፈራው ወገኖች የክርስትና ሐሳብ ስላልገባን ነው። ወዴት እንደሚሄድ እርግጠኛ ስላልሆንን ነው። ሌላው ሞት ምንድነው ብለን ብንል ሞት የህይወት መጨረሻ ሳይሆን ለክርስቲያኖች የዘላለም ህይወት መጀመሪያ ነው። አያችሁ፣ ሞት ለክርስቲያኖች ምንድነው? የህይወት መጨረሻ አይደለም ወንድሞቼ፣ ይልቁንም ምንድነው? ለዘላለም ህይወት መጀመሪያ ነው። ልብ በሉ። ሰዎች የማይረዱት ሰው አልሞትም ማለት አይችልም። ልክ ሰው አልወለድም ማለት እንደማይችል ልክ 9 ወሩ ሲደርስ ውልቅ ይላል። እናቱ ማህፀን ውስጥ 9 ወር ከቆየ በኋላ መወለድ በሚባል ክስተት ወደዚህ ምድር ይመጣል ሰው አይደለም። እንደዛው ሰው አልሞትም ማለት አይችልም። እሱ ብቻ አይደለም የሚገርማችሁ፣ ሰው የዘላለምን መኖር እኔ አልፈልግም ማለት አይችልም። ሰው አይችልም ይሄን ማለት። ሰው የሚችለው ግን አንድ ነገር አለ። ሰው አልሞትም ማለት አይችልም። ልክ አንድ ሰው አልወለድም ማለት እንደማይችል ሁሉ ሰዓቱ ሲደርስ አንድ ሰው ከእናቱ ማህፀን ወደዚህ ምድር ይወለዳል። እኛም ሰዓታችን ሲደርስ ሞት በተባለ ነገር ለእግዚአብሔር መንግስት እንወለዳለን። ለእግዚአብሔር መንግስት እንወለዳለን።
ስለዚህ ሰዎች ተነስተው እኔ መሞት አልፈልግም ማለት አይችሉም። ወደዱ ጠሉ ይሞታሉ። ወይም ደግሞ እኔም ዘላለምን መኖር አልፈልግም ማለት አይችሉም። ቢወዱም ቢጠሉም ዘላለምን ይኖራሉ። ሰዎች መምረጥ የሚችሉት ነገር አለ። አንድ ነገር በዚህ ምድር ላይ ሳሉ ዘላለምን ከማን ጋር እንደሚያሳልፉ ከእግዚአብሔር ጋር ወይስ በተቃራኒው ከጠላት ጋር እሱ ሰዎች ዛሬ ይመርጣል። አያችሁ ሰው መሞት አልፈልግም ስላለ አይቀርም ይሞታል። ሰው ዘላለምን መኖር አልፈልግም ስላለ ዘላለምን አይኖርም ማለት አለ። ሰው ለዘላለም ነው የተፈጠረው። ስለዚህ ወደደም ጠላም ሰው ዘላለም ይኖራል። ሰዎች ይህን መረዳት አለባቸው። ሰዎች መምረጥ የሚችሉት በዚህ ምድር ላይ እንዳልኳችሁ ምንድነው? ዘላለምን ይልቅ ከማን ጋር ነው የምኖረው? ከእግዚአብሔር ጋር ወይስ በተቃራኒ? ስለዚህ ሞት ለክርስቲያኖች ምንድነው ብለን ብንል ለእግዚአብሔር ሰዎች ሞት የመጨረሻ ሳይሆን የዘላለም ሕይወት መጀመሪያ ነው። ሞት ለእግዚአብሔር ሰዎች የምድራዊ መከራ መጨረሻ፣ የሰማያዊ ደስታና ፍስሐ መጀመሪያ። የሰማያዊ ሕይወት የሰማያዊ ደስታ መጀመሪያ ነው። ለእግዚአብሔር ሰዎች ሞት የመጨረሻ አይደለም። አንድ ታሪክ ባለፈው ነግሬያችኋለሁ። አስተማሪ ስለሆነ ልንገራችሁ። በዚህ በናዚ ጀርመን ጦርነት ጊዜ አንድ ክርስቲያን ይማረክና ናዚ ጀርመኖች ምን ይሉታል? ወንድሜ እንግዲህ የመጨረሻ ነው፣ የመጨረሻ ቃል አለ ወይ? ልትገደል ነው አሉት። እሱ ክርስቲያን ነው፣ መስቀል አለ። ስሙ አላቸው፣ መጨረሻ የሚሆነው ለእናንተ ለገዳዮች ነው፣ ለኔ ግን የዘላለም ሕይወት መጀመሪያ ነው አላቸው። ምንድነው ያላቸው? ለእናንተ ነው መጨረሻ፣ ለኔ ግን የዘላለም ሕይወት መጀመሪያ ነው ብሎ አላቸው። ስለዚህ ወገኖቼ ሞት ለክርስቲያኖች የሕይወት መጨረሻ ሳይሆን የዘላለም ሕይወት መጀመሪያ ነው። ሌላው ቅድም እንዳልኳችሁ ለቅዱሳን ለእግዚአብሔር ሰዎች በክርስቶስ ላመኑ በስሙ ለተጠመቁ ሞት የሚያስፈራ ነገር አይደለም። ቅዱስ ጳውሎስ ቅድም እንዳለ ሞት ይልቁንም ወደ እግዚአብሔር የምንሄድበት መንገድ ስለሆነ የሚናፈቅ እንጂ የሚያስፈራ ነገር አይደለም። ለዚህ ነው ቅዱስ ጳውሎስ እኔ ግን ናፍቆቴ እሱ ነው ያለው። ሌላው ሞት ምንድነው ብለን ብንል ወደ እግዚአብሔር መንግስት የምንወለድበት መንገድ ነው። ሞት በተባለ ነገር ነው የምንወለደው ለዛኛው መንግስት። ያያችሁ ሌላ መንገድ የለውም። ስለዚህ ወደ እግዚአብሔር መንግስት የምንወለድበት ክስተት ነው። ሌላው ሞት ምንድነው ለክርስቲያኖች ብለን ብንል ወደ እግዚአብሔር መንግስት የሚሄዱበት መኪና፣ የሚሄዱበት አውሮፕላን፣ የሚሄዱበት መንኮራኩር ነው። there is no other way። ከዚህ ወደ እግዚአብሔር ለመሄድ አውሮፕላን አይሄድ፣ መኪና አይሄድ። ወንድሞቼ ወደ እግዚአብሔር የምንሄድበት መኪና ሞት ነው። ድሮ መምህሬ ምን ይሉኝ ነበር ሲያስተምሩኝ ስለ እግዚአብሔር መንግስት? ስማ እስጢፋኖስ ይሉኛል። መኪና ውስጥ ቁጭ ብለን በተለይ ሲያስተምሩኝ ስንወያይ አይ ሞት ማለት እኮ እንደዚህ ቬሂክል ነው፣ እንደዚህ መኪና ነው። ይሄ መኪናውን እኔ እናንተን ከዚህ ወስዶ እዛ ያደርሰናል። ሞት ማለት እንደ መኪና ነው ይላሉ። ስለዚህ ሞት ወንድሞቼ ወደ እግዚአብሔር የምንሄድበት መሻገሪያ መኪና ነው። ስለዚህ የሚያስፈራ አይደለም። ይልቅ የሚፈራ ሞት አለ። እሱ ምንድነው? ሁለተኛ ሞት። አሁን ልንማር የጀመርነው መንፈሳዊ ሞት ይፈራል። ሰዎች መንፈሳዊ ሞት ማለት ከእግዚአብሔር መለየት ነው። በምን ምክንያት? በኃጢአት ምክንያት፣ በበደል ምክንያት ሰዎች ከእግዚአብሔር ከተለዩ እሱ ያስፈራል። ለምን? ሰው በመንፈሳዊ ሕይወት ሙት ከሆነ እሱ ያስፈራል። ስለዚህ መንፈሳዊ ሞት ግን ያስፈራል። ለምን? መንፈሳዊ ሞት ወዴት ይወስደናል? ወደ ሁለተኛ ሞት ደግሞ ሲኦል ነው። አያችሁ፣ አሁን ትምህርቴን እዚህ ጋር አቆማለሁ። በአጠቃላይ ዛሬ ምን አየን ብለን ብንል የጀመርነው ስለ መንፈሳዊ ሞት መነጋገር ነው የጀመርነው ርዕስ ስለሆነ፣ ግን እንደ መግቢያ አድርገን የስጋዊ ሞትንም አነሳን። በእኛ ካልቸር ስለ ሞት ማውራት ታቡ ነው፣ ያስፈራል። ክርስቲያኖች ስንሆን እንኳን ስለ ሞት ማውራት በጣም ነው የምንፈራው። እውነታው ግን ለእግዚአብሔር ሰዎች ሞት የሚያስፈራ አይደለም ብለን ቅዱስ ጳውሎስን ጠቅሰን፣ በተለይ ራሱ እኔ
ወደ ክርስቶስ መሄድ በሞት መሄድ እናፍቃለሁ ሞት እኮ ማትረፊያ ነው ወደ ክርስቶስ የሚሄድበት መንገዱ እሱ ነው ብለን አነሳን ከሱ ጋር አያይዘን ያነሳነው ሌላ ጠቅለል አድርገን ያነሳነው ታዲያ ሞት ለክርስቲያኖች ምንድነው ብለን ብንል ሞት የሚያስፈራ ነገር ሳይሆን የሚናፈቅ እንደሆነ ሞት የህይወት መጨረሻ እንዳልሆነ ይልቁንም የዘላለም ህይወት መጀመሪያ እንደሆነ እሱ ጋር አብረን ያነሳነው ሰዎች ቢፈልጉም ቢጠሉትም ሞት ማለት የተበላ ቁብ ነው እዳ ነው አይቀርም ቅድመ አያቶቻችንን ወስዷል አያቶቻችንን ወስዷል አባቶቻችንን ወስዷል ታላላቅ ወንድሞቻችን ወስዷል ኢቭን ታናናሾቻችን እኛም አሁን ለጊዜው እንሸሻዋለን እንጂ ሞት የማይቀር እዳ ነው ወንድሞች ሞት የሥጋ ሞት አያስፈራ ይልቅ የሚያስፈራው የመንፈስ ሞት ነው ከእግዚአብሔር መለየት ነው በኃጢአት መኖር ነው በዚህ ምድር ላይ እግዚአብሔር በሰጠን እድሜ ለእግዚአብሔር አለመኖር ሞት ነው ወንድሞች እሱ ሞት ነው ስለዚህ እኔ አሁን የዕለቱን ትምህርት ጨርሻለሁ ነገ ጠዋት ላይ ስለ መንፈሳዊ ሞት በሰፊው እንማራለን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ይህን ቃል የምትሰሙ እግዚአብሔር ይከብርበታል እኔ ባርክበታለሁ ካላችሁ ይህን ቃል ሼር አድርጉ ከስር ሊንኩን አስቀምጬላችኋለሁና ሼር አድርጉት ሌላው እዛች ሊንኩን ሰብስክራይብ በማድረግ ብትተባበሩኝ ደስ ይለኛል ለምን ላይቭ ገብቼ እግዚአብሔርን ቃል ለወንድም ለእህቶች ለማካፈል ስለሚረዳን ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን ሰላም እግዚአብሔር ይብዛላችሁ ሰላም ደሩ ነገ ጠዋት እንደዚሁ እንገናኛለን ሰላም ሁኑ አሜን